ስለ አቡነ ማትያስ የተሰማው አስደንጋጭ መልእክትን ያስተላለፉ ሰዎች ታውቀዋል። ወጣቱ ባደረገው አስነዋሪ ተግባር የፍርድ ቤት ውሳኔ ተላልፎበታል። ፓስተሩ በመንገድ ላይ በነበሩ ካህን ላይ ያደረገው አስነዋሪ ተግባር ሌላ መዘዝን አምጥቶበታል። እነዚህንና ሌሎች ወቅታዊና አስተማሪ ቪዲዮዎችን ይዘናል። ሰላም እንደምናላችሁ ውድ ቤተሰቦች፣ ቸሩ አምላክ እግዚአብሔር የተመሰገነ ይሁን። እኔ እጅግ በጣም ደህና ነኝ። ሁላችሁም እንዳላችሁበት የሰዓት አቆጣጠር እንደምናላችሁ ስለ ሁሉም ነገር እግዚአብሔር ይመስገን ልንል ይገባናል። እንደ ሁሌው ይህንን ቪዲዮ ላይክ አድርጋችሁ ጀምሩት። ዛሬም ይህ ቪዲዮ 5000 ላይክ ሊኖረው ይገባል። ባለፈው ቪዲዮአችን ጥያቄ እንደጠየቀኝ ይታወቃል። ከመለሱ ሰዎች መካከል እጣ የወጣለት አካውንት ይህ ነው። ባለዚህ አካውንት ተሸላሚ ስለሆን ከታች በምትመለከተው የቴሌግራም እና የቲክቶክ አካውንት ኮንታክት በማድረግ ሽልማትን መውሰድ ትችላለ። ዛሬም በቪዲዮአችን ሽልማት ያለው ጥያቄ አለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። የዛሬ ፕሮግራማችንን እጅግ በጣም ደስ በሚል ቪዲዮ እንጀምረዋለን። ይህን ቪዲዮ አይተን እንመለስ። ሁሉ ነገር ያልፋል ክርስቲያኖች፣ ሁሉም ምንም ነገር እዚች መሬት ላይ ጸንቶ የሚቀር ነገር አይኖረንም። ሁሉም ነገር ያልፋል። ከሁሉም ጋር እኛም አብረን እናልፋለን። እኛም ማለት ነው ራሳችን እንሞታለን፣ እንፈርሳለን፣ እንበሰብሳለን። ይሄ ተመካንበት አጊጠንበት የተዋብንበት ሰውነት በሙሉ አፈር ውስጥ ሳይገባ እኮ ሊከዳንም ጭምር ይችላል። ሁሉም ነገር ያልፋል፣ ምንም ጥርጥር የለውም። ክርስቲያኖች ለእግዚአብሔር የሚሳነው ነገር እንደሌለ የምታምኑ ከሆናችሁ እኛም ውስጥ ሊያድር የሚፈልግ አምላክ እንደሆነ አትዘንጉት። ብዙዎቻችን ተስፋ ቆርጠናል። በቃ ስራችን፣ ኃጢአታችን፣ ነውራችን እያወቅን የምንሰራው በደላችን በስቶብን እግዚአብሔር እንደማይፈልገንና ሌላ እንደሚፈልግ የምንመስል ሰዎች አለን። በፍጹም ለእግዚአብሔር የሚሳነው ነገር የለም። እኛንም ከነ ችግራችን አስተካክሎን ምርጥ ቃል ያደረገን የሚችል አምላክ ነው። ልባችን ላይ ቂም ያዝንባቸው፣ በቀል ያዝንባቸው፣ ተሸክመናቸው የምንዞራቸው ብዙ ሰዎች አሉ። ሰውነታቸው እኛ ውስጥ አይሁን እንጂ እዚህ ውስጥ የተሸከምነው ሰው የለም። እዚህ ውስጥም የተሸከምነው ሰው አለ። እስኪ ሁሉንም እናውጣቸው። እነሱን ስታወጣ አንተ እኮ ነው የምትነጻው፣ ታውቃለህ? እነሱን ይቅር ስትል አንተ እኮ ነው ይቅር የምትባለው። ለእግዚአብሔር መስማት ያለበትን መሆን ያለብንን ነገር ስንሆንለት ለኛ የሚያስፈልገንን መስጠት ይጀምራል። ዛሬ የምንፈልገውን ከእግዚአብሔር ያጣነው እኮ እኛም ለእግዚአብሔር እንደሚፈልገው ስላልሆንለት። እውነታው እንደዛ ነው። እግዚአብሔርን ለማግኘት ሰው መጀመሪያ ማድረግ ያለበት መውጣት ነው። በቃ ከማይሆንና ለእግዚአብሔር ከማይስማማው ነገር መውጣት አለበት። እኔ ሁሌ ምንም ነግራችሁ እንደው ብትችሉ ባትረሱት ራሱ በጣም ነው ደስ የሚለኝ። ሰውን ብላችሁ እግዚአብሔርን ከምታጡ እግዚአብሔርን ይዛችሁ ሰው ብታጡ ይሻልባችኋል። እኛ እኮ የወጣንበትን ዓለም መልሰን እንመኘዋለን። ያጣነውን ነገር ስለ እግዚአብሔር ብለን መልሰን እናማርረዋለን። እውነት የኛን ኗኗር በጣም ነው የሚገርማችሁ። መውጣት ካቃታችሁ አለመውጣታችሁን ለእግዚአብሔር ንገሩት፣ እሱ ያስወጣችኋል። መንገድ ይፈልጋል። ዛሬ ኗኗራችን እኮ እቺን ዓለም ጥለናት የምንሄድ አይመስልም አይደል? ስንቱን ስናከማች፣ ስንቱን ስንበላ፣ ስንቱን ስንጠጣ፣ ስንቱን ስንመኝ፣ ስንቱን ለማድረግ ስንሮጥ ጥለናት እንደምንሄድ ራሱ አናስብም። ለዚህች ዓለም እንደክምላታለን። የት ፈለግነው እግዚአብሔርን? እውነት እንደ አብርሃም እኮ እግዚአብሔር ከርታታ የሆነች ነፍሳችን ማረፊያችን እንደሆነ አምኖ እንዲህ ያክል ሁሉ ውጣ ውረድ ውስጥ እኮ መግባት የሚፈልግ ማንም የለም። ሁሉም እግዚአብሔርን በቀላል መንገድ ነው ማግኘት የሚፈልገው። አብዛኞቻችን ብትመለከቱ አኗኗራችንን እንኳን የክርስቶስን መስቀል ለመሸከም ይቅርና መስቀሉን ራሱ እሱ ተሸክሞልን እኛ በነጻነት ብንሄድ እንመርጣለን። ዛሬ እኮ እንደ ሀገር ካለንባቸው ብዙ ነገሮች የማይስማሙ ክፉ ነገሮች መውጣት እንዳለብን ታውቃላችሁ። ነውሩ፣ ኃጢያቱ፣ ጭካኔው የማይስማሙን ብዙ ነገሮች አሉ። ልንወጣባቸው የሚገቡ መገኘት የማይጠበቁብን ብዙ ቦታዎች አሉ። ስለተገኘንባቸው ልንመስላቸው የማይጠበቁብን ራሱ እጅግ ብዙ ነገሮች አሉ። ወንድማችን እጅግ በጣም እናመሰግናለን። እግዚአብሔር የሁላችንን ታሪክ ይቀይርልን እንላለን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ቪዲዮ ሁላችሁም በጥሞና አዳምጡትና አብረን አስተያየት የምንሰጥበት ይሆናል። ዛሬ 200 ብር ሰርቻለሁ። ስለዚህ 20 ብር ለቤተ ክርስቲያን አስራት በኩራት ሰጣለሁ ማለት ነው። ዛሬ ደግሞ 500 ብር ሰርቻለሁ። ስለዚህ አስራት በኩራት 50 ብሩን ለቤተ ክርስቲያን ሰጣለሁ ማለት ነው። አመሰግናለሁ። ዛሬ 1000 ብር ሰቅያለሁ። በጣም ነው ደስ ያለኝ እግዚአብሔርን። ሄሌኒ ቆንጆ ዛሬ ያበደ ብር ሰርቻለሁ። እኔ ጣፋጭ ነይ ልጋብዝሽ። የት ነው ያለሽው?
ወንድማችን እንግዲህ እንደሰማችሁት ነው ስለ አስራት ሲነሳ እንግዲህ አብዛኛዎቻችን ያለንበት ሁኔታ ይህንን ይመስላል። ድሮ ትንሽ ገቢ የነበረው ሰው አስራት ለመስጠት ችግር የለበትም፣ የዚህን ያህል የሚቀነስበትም አይመስለውም የነበር። ግን ደግሞ እግዚአብሔር አስራት ስለወጣ ስራውን ባርኮለት ትልቅ ገቢ ደግሞ ሲያገኝ አስራት ለመውጣት የሚስገበገብ እንዴት ይህንን ያህል ብር ለቤተክርስቲያን እሰጣለሁ የሚል በጣም አብዛኛውን ሰው እንደዛ ነውና ይህንን ነገር ማድረግ እንደሌለብን አስራት ስላወጣ እንደውም እግዚአብሔር ስራችን እንደሚባርክልንና ግዴታ አንድ ኦርቶዶክሳዊ ደግሞ ማድረግ ካለበት ነገር መካከል ከሰራው ስራ ካገኘው ገቢ 1/10ኛው ለቤተክርስቲያን መስጠት እንዳለበት ሁላችንም እናውቅ ይገባናል። ግን አብዛኛዎቻችን ደግሞ ያለንበት ሁኔታ ይህንን ይመስላል። ትንሽ ገቢ ስናገኝ አስራት አወጣለሁ እንላለን። እግዚአብሔር ደግሞ አስራት ስናወጣ አይቶ ስራችን ይባርክልናል። እንደገና ወደ ትልቅ ገቢ ደግሞ ስንሸጋገር ይህንን ያህል ብርማ አስራት አንሰጥም ብለን አስራት እናቆማለንና እንዲህ የምናደርግ ሰዎች አሁንም ቢሆን እንመከር እያለ ነው ወንድማችን ይህንን መልእክቱን ያስተላለፈ የሚገኘው። ከዚህ ጋር ታይቶ እስኪ አንድ ቪዲዮ ላሳያችሁ። ቤተክርስቲያን ገንዘቧ እየተበላ ነው ምናምን ሚል ወሬ ስትሰሙ ከኔ ጋር ናችሁ? ገንዘቧ እየተበላ ነው ሲባል ስትሰሙ ማን የበላው ይመስላችሁ? አንወሻሽ። እነዚህ ካህናት እኮ በቃ ምንም እኮ መፍትሄ የለውም ይሄ ነገር አንድ ነገር ካልተደረገ እንላለን። ቁጥር 1 ዘራፊ ግን ምዕመናን ናቸው። ቁጥር 1 የቤተክርስቲያን ዘራፊዎች ምዕመናን ናቸው። አስራት ባለማውጣት ማለት ነው። ሰርቃችሁኛል ይላል የሰራዊት ጌታ እግዚአብሔር። በምን ሰረቅን ትላላችሁ? አስራት በኩራትን ስለማታወጡ ነው ብሎ ተናግሯል። ስለዚህ ካህናት ወይም ቤተ ክህነት የሚሰራ ሰው ምናምን ብቻ አይደለም ቤተክርስቲያንን መዘበረ ወሰደ የሚባለው፣ በእግዚአብሔር ገንዘብ ነው እየተዝናና ያለው አንተ ማለት። ስለዚህ አስራታችንን ማውጣት ለኛ ነው። መባረክ ከፈለክ አሁን እኔ ደሞዜ እኮ አሲድ ነው በየት በኩል በቃ ኪሴ ቀዳዳ እንደሆነ አላቅ ብን ይላል አንዳንድ ሰው የሆነ መተት ምናምን ተደርጎ መተቱ አስራት አለማውጣት። እናመሰግናለን መምህራችን። እንግዲህ አንዳንዶቻችን ብር አልበረክትልኝ አለ የኔማ መተት ነው የኔማ እንደዚህ ነው የምንል ሰዎች አለንና እንግዲህ መተቱ አስራት አለማውጣት እንደሆነ ግዴታ አንድ ኦርቶዶክሳዊ ከሚሰራው ከሚያገኘው ገቢ 1/10ኛው ለቤተክርስቲያን መስጠት አለበት። ይህ ሲሆን ደግሞ እግዚአብሔር ስራውን ይባርክለታል። ነገ ከነገ በኋላ ከፍ ያለ ደረጃ ያደርሰዋል ማለት ነው። በጣም ብዙ ኦርቶዶክሳውያን እንዲያውም ምስክርነት ሲሰጡም ሰምቻለሁ። ድሮ አስራት ሳላወጣ ሳለሁ ብር ይባክንብኝ ነበር፣ እንደዚህ አደርግ ነበር፣ በጣም ህይወቴ ምስቅልቅል ያለ ነበር። ከዛ በኋላ ግን አስራት ከጀመርኩ በኋላ እግዚአብሔር ይመስገን እኔ ካላሰቡት ደረጃ ደርሻለሁ የሚሉ በጣም ብዙ ኦርቶዶክሳውያን ናቸውና አስራት ማውጣት ያልጀመርን ኦርቶዶክሳውያን በጣም ብዙ አብያተ ክርስቲያናት አሉ፣ ጧፍ የሌላቸው፣ ዘቢብ የሌላቸው፣ አልባስ የሌላቸው። እነርሱን እየመረጥ ለነሱ ቤተክርስቲያናት ለነሱ ገዳማት አስራት ብናወጣ ለኛም መባረክ ነው፣ ደግሞ እንደ ኦርቶዶክሳውያን ደግሞ ግዴታችን ነው እንላለን። እስኪ እናንተም በዚህ ቪዲዮ ላይ ያላችሁን አስተያየት ኮሜንት አድርጉ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ የሰማነው ነገር አብዛኛውን ኦርቶዶክሳውያን ያስደሰተ ነገር ነው። ይህንን ሰሞን ሶሻል ሚዲያ ላይ እንግዲህ በእመቤታችን ስዕል ላይ የቀለዱ በቅዱሳን ስዕል ላይ የቀለዱ ያየናቸው በጣም ብዙ ሰዎች ነበሩ። ከነዚህም ሰዎች መካከል በአንዱ ላይ ፍርድ ተሰጥቷል። እንግዲህ በዚህም በፍርድ ሂደት በጣም ብዙ ኦርቶዶክሳውያን ይህ ሰው ቅጣቱ ይገባዋል እያሉ ሲናገሩም ሰምተናል። እስኪ የተቀጣው ቅጣት ምንድነው የሚለውን ነገር እስኪ አንድ ቪዲዮ ላሳያችሁ። በቅድስት ድንግል ማርያምና በኦርቶዶክስ እምነት ላይ ሲሳለቅ የነበረው ግለሰብ ተፈረደበት። የኦርቶዶክስ ሃይማኖት ላይ የጥላቻ ንግግር እንዲሁም ደግሞ የሐሰት መረጃዎችን ሲያሰራጭ በነበረ ግለሰብ ላይ የ1 ዓመት ከ6 ወር እስራት እንደተወሰነበት ተሰማ። ተስፋ ሚካኤል ወንድሙ ተክሌ የተባለ ግለሰብ ከሰኔ 2017 ዓ.ም ጀምሮ እስከ መስከረም 2018 ዓ.ም ድረስ ባሉት ወራት ዲያቆን ተስፋ ሚካኤል ዘክርስቶስና ተስፉ ጂኤስ በተሰኘ የፌስቡክ የግል ገጾች ላይ የተለያዩ የጥላቻ ድርጊቶችን እንዲሁም ደግሞ ጽሁፎችን ሲያሰራጭ መቆየቱ በፍርድ ቤት ተረጋግጧል። በእመቤታችን በቅድስት ድንግል ማርያም ምስል ላይ የኤክስ ምልክት በማድረግ የቅዱስ ክርስቶስ ሳምራ ስዕል ላይ የውሻ ምስል አያይዞ አቡነ ቡቼ የሚልን ጽሁፍ በመለጠፍ በቪዲዮ ቀረጻ ላይ የእመቤታችንን ምስል መጣል ኦርቶዶክስ ካልታደሰች እጣፋንታዋ ሙዚየም መሆን ነው የሚል መልእክት ሲያሰራጭ የነበረው ግለሰብ በኢሉ አባቦሩ ዞን ሁርሙ ወረዳ የጸጥታ አካላት ክትትልና ቁጥጥር ስር የዋለው ተከሳሽ በፖሊስና በአቃቤ ሕግ የጋራ ምርመራ ተደርጎበት በ1 ዓመት ከ6 ወር ጽኑ እስራት እንዲቀጣ ውሳኔ ተላልፎበታል። እናንተስ ስለ ፍርድ ውሳኔው ምን ትላላችሁ? ሐሳባችሁን አጋሩ እስኪ። እንዳያችሁት እንግዲህ ሰው እንግዲህ በሁለት የፌስቡክ አካውንቶች የእመቤታችን የቅድስት ድንግል ማርያም ስዕልን የነ ቅዱስ ተክለ ሃይማኖትን በጣም ብዙ የቅዱሳን ስዕልን በቪዲዮም ሆነ በፎቶም ሆነ ባልሆነ መንገድ እየገለጸ የነበር ሰው ነው። አሁን ላይ እንግዲህ በዚህ መልኩ ቅጣት እንደተጣለበት እየሰማን እንገኛለን። አንዳንድ ኦርቶዶክሳውያን ዓመት ከ6 ወር በጣም የሚያንስ ቅጣት ነው፣ ከዛ በላይ ሊቀጣ ይገባል የሚሉ አስተያየቶችን ሲሰጡ ነበር። አሁንም ቢሆን እኛ ኦርቶዶክሳውያን የምናገረው ነገር ምንድነው? እንዲህ አይነት ሰዎች በዚህ መልኩ ለፍርድ ቀርበው ተመጣጣኝ የሆነ ቅጣትን በማግኘታቸው በጣም ብዙ
እንዲህ አይነት ያልሆነ ስራ የሚሰሩ ሰዎች ወደ እንዲህ አይነት ስራ እንዳይገቡ ያደርጋቸዋል እንላለን። ይህ ልጅ ብቻ ሳይሆን በፕሮቴስታንቱ እምነት ፓስተር ሆነው ሁሌም ቢሆን ግን ወንጌልን መስበክ ሳይሆን ኦርቶዶክስን ማቃለልና እንዲህ አይነት ስራዎችን መስራት ስራቸው ያደረጉ ሰዎች አሉና እነርሱም ለህግ እንዲቀርቡልን ስንል እኛም በዚሁ መልእክታችን እናስተላልፋለን። እንደ ጅማሬ ግን የሆነው ነገር መልካም ነው እንላለን። እስኪ ስለ ፍርዱ ሁኔታ እናንተም ያላችሁን አስተያየት ኮሜንት አድርጉ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ እስኪ አንድ በስውሯ ማርያም የተደረገ ምስክርነትን እየሰማው ነበር። እጅግ በጣም ተገርሜበታለሁ። ይህንን ቪዲዮ ሲያይተን እንመለስ። ልጄ በስደት ነው ያለችው፣ በባህር እየሄደች ከፈረንሳይ ወደ እንግሊዝ በባህር ስትሄድ ጀልባው ተገለበጠ፣ ሁሉም ባህር ውስጥ ሰጠሙ። እኔ ቀድሜ ችግር ሲገጥምሽ ስውሯ ማርያም ብለሽ ለምኛት ተማጸኛት ብያት ነበር። ባህር ውስጥ እያለች ተንሳፋ ስውሯ ማርያም ስውሯ ማርያም ስውሯ ማርያም ድረሽልኝ አለቻት። ከዛ አራመስግኑ ከፍ አረጋቸው። ስውሯ ማርያም ድረሽልኝ ስትል ከየት እንደመጣ ሳታውቅ ከአደጋ ሲደርስ የሚያመጡ ሌሎች መርከበኞች መጥተው ከባህር ውስጥ እሷን አወጧት። ከፍ አረጋቸው። አመስግኑልኝ። ክብር ለድንግል ማርያም ይሁን ብላለች። አመስግኑ። እንግዲህ እንደሰማችሁት ነው ለዚች ልጅ የደረሰች እመቤታችን ቅድስት ድንግል ማርያም አሁንም ቢሆን በመከራና በፈተና ባለን በሁላችንም ላይ ትድረስልን እንላለን። እመቤታችን ቅድስት ድንግል ማርያም እንግዲህ እኛ ኦርቶዶክሳውያን ጠርተናት የማናፍርባት እናት እንደሆነች ይታወቃል። ሁላችሁም ኦርቶዶክሳውያን እመቤታችን ቅድስት ድንግል ማርያም በሁላችሁም በህይወታችሁ ያደረገችላችሁ ነገር ይኖራል። አላልፈውም ካልኩበት መከራ አሳልፋኛለች የምትሉ እስኪ ኦርቶዶክሳውያን እመቤታችን ቅድስት ድንግል ማርያም ያደረገችላችሁን ታምር እስኪ ኮሜንት አድርጉ። እናንተ ኮሜንት በማድረጋችሁ እመቤታችን በእናንተ ላይ ምን አይነት ድንቅ የሆነ ተአምርን እንደሰራች በጣም ብዙ ሰዎች ይማሩበታል። እመቤታችን ቅድስት ድንግል ማርያም ለኛ ለኦርቶዶክሳውያን ብቻ ሳይሆን በስሟ ለተማጸኑ በእርሷም እንደው በእናትነቷ ለማያምኑም ሰዎች እጅግ በጣም ትልቅ ድንቅ የሆነ ተአምርን ታደርጋለች። እስኪ ከዚህም ጋር ተያይዞ አንድ ቪዲዮ ላስመልክታችሁ። አንዳንድ ቀን ከአይምሮ በላይ የሆኑ ተአምራት እንሰማለን። እመቤታችን በዚህ ዘመን የምታደርገው በዚህ በኦሮሚያ ክልል ጉጂ ዞን ላይ ነው። እመቤታችን ቅድስት ድንግል ማርያም በጣም ብዙ ተአምር የምትሰራበት እንኳን ሰው ለጥጆቻቸው ለከብቶቻቸው ስለት የሚሳሉበት ሀገር ነው። የሰማችሁ ነው። ቦሬ ማርያም ይባላል እና እዛ ቦሬ ማርያም እመቤቴ ከብቶቼ እየሞቱብኝ ተቸግሬያለሁና ጥጆቼ እየሞቱ ስለሆነ ጥጃዎቼ ከብቶቼ ከረቡልኝ ለሚቀጥለው ዓመት ቅቤ አጠራቅሜ መጥቼ ቀባሻለሁ ብላ ተሳለች። ማንን? እምነታቸው ግን ሌላ ነው። ይገርማቸዋል። በጣም የዋህ ማህበረሰብ ነው። በጣም ደግ ማህበረሰብ ነው። ለድንግል ማርያም እንዲህ አለቻትና ከብቶቹ መሞት አቆሙ። የሚወለዱት ጥጆች እንደውም መንታ መሆን ጀመረ። ልጅ ያልወለዳችሁ ድንግል ማርያም ወንድና ሴት መንታውን ታስታቅፋችሁ እና እንደዛ እያደረገች ከብቶቿ ሲረቡላት ቂቤውን አጠራቀመችና እያለቀሰች እንዲህ አለች፣ ማርያምን አምጡልኝ። ምን ነው ሲሏት ቂቤ ልቀባት ተስያለሁ፣ አምጡልኝ ልቀባት አለች። የሰማችሁ ነው አይደል? በዛን ዕለት ይሄ አይደለም አሁን ልነግራችሁ ያስገረመኝ። እንግዲህ እመቤታችን ቅድስት ድንግል ማርያም እንኳን እኛ በእናትነቷና በአማላጅነቷ ለምናም ለኦርቶዶክሳውያን በአማላጅነቷ በእናትነቷ ለማያምኑ እንኳን አህዛብ በዚህ መልኩ ተአምሯን እንደምታደርግላቸው እንደምታሳያቸው እንግዲህ እጅግ በጣም ድንቅ የሆነ ተአምረን ነው አባታችን እየነገሩን የሚገኘው። ለሁላችንም ለኦርቶዶክሳውያን አልፈታ ያለንን ችግር እመቤታችን ትፍታልን እንላለን። የእመቤታችን ረድኤቷ በረከቷ አማላጅነቷ አይለየን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን ሶሻል ሚዲያ ላይ የተዘዋወረ ባለ ቪዲዮ እንግዲህ በጣም ብዙ ኦርቶዶክሳውያን እንግዲህ ንዴታቸውን ሲገልጹ እያየናቸው እንገኛለን። ይህም ደግሞ አንድ ፓስተር በካህኑ ላይ ያደረገው ነገር ሁላችንም አበሳጭቶናልና የሆነው ነገር ምንድነው የሚለውን ነገር አይተን እንመለሳለን። በኢየሱስ ምን አለ? ኢየሱስ ይረግጣል። ምን አስደነገጠው? በኢየሱስ ነው። የዘላለም ሕይወት በኢየሱስ ነው። አዎ እንግዲህ እንዳያችሁት ወንጌል መስበክ በዚህ መልኩ ውድጋጥነት ከሆነ ቢቀር ይሻላል። እንግዲህ አሁን ላይ የሆነ ያለው ነገር ምንድነው? ኦርቶዶክሳውያን በዚህ መልኩ ስሜታዊ በማድረግ ያንን ቪዲዮ በመቅረጽ ኦርቶዶክሳውያን በቃ ወንጌል ሲሰበክ አይወዱም፣ እንደዚህ ናቸው፣ በእነርሱ ቤት ወንጌል አይሰበክም ለማለት እንዲህ አይነት ነገሮችን አሁን ላይ ደግሞ መናፍቃኑ እንደ ፋሽን አድርገው ይዘውታል። በአዲስ አበባም በሉት በሌላም አካባቢ መናፍቃኑ ወንጌል እንሰብክበታለን በሚሉት ቦታዎች ኦርቶዶክሳውያን እጅግ በጣም ተሳቀው ነው እያየናቸው የምንገኘው። ይህ ነገር የተደረገው እንግዲህ ሐዋሳ ነው። እኚህ
ካህን የሚያገለግሉት በሐዋሳ በሚገኝ አንድ ቤተክርስቲያን ነው። ወንጌልም ሰበኩ የሚለው ሰው በሐዋሳ ነው የሚገኘው። ግን ደግሞ ካህኑን በምን መልኩ የሚያስጠላ ተግባር እንደፈጸመባቸው ያየን እንገኛለን። ይህ ሰው አሁንም ቢሆን ለህግ እንዲቀርብልን ስንል መልእክታችንን እናስተላልፋለን። ወንጌል መስበክ ከሆነ ከፈለገ በራሱ ቆሞ ሊሰብክ ይችላል። በዚህ መልኩ ግን ካህናትን ባልሆነ ነገር በማይፈልጉትና እነርሱ ባልመረጡት ነገር ማሳቀቅ እጅግ በጣም ወንጀል እንደሆነ ሁላችንም ልናውቀው ይገባል ማለት ነው። ይህ ሰው አሁንም ቢሆን ለህግ ይቅረብ እያሉ በጣም ብዙ ኦርቶዶክሳውያን ድምጻቸውን እያሰሙ ይገኛሉ። አሁን ላይ ግን መናፍቃኑ ያደረጉት ያለው ነገር ምንድነው? ይሄ ጊዜ ያነሳው ቅል ምን ያደርጋል ነው የሚባለው አይደል? ማንም ምንም የሚያመጣው ነገር የለም ከማለት አንፃር በዚህ መልኩ በጣም ብዙ ኦርቶዶክሳውያን መንገድ እንኳን ለማለፍ እጅግ በጣም የተሳቀቁበት ዘመን እንደሆነ ያየነው እንገኛለን። ይህ ሰው ያደረገው ነገር ትልቅ የሃይማኖት ግጭትን የሚያመጣ ጉዳይ ስለሆነ አሁንም ቢሆን ለህግ እንዲቀርብልን ስንል ሁላችንም ኦርቶዶክሳውያን ድምጻችንን በዚሁ እናሰማለን። በቪዲዮ ላይ ያላችሁን አስተያየት ኮሜንት አድርጉ። እንቀጥላለን ቪዲዮአችን። እግዚአብሔር ስለፈቀደ ብቻ አይደለም በዓለም ላይ ሁሉም እንዲከናወነው። አንዳንድ ሰው እንደሱ ይላል አይደለም፣ እግዚአብሔር ሳይፈቅደው ይከናወናል። ሳይፈቅደው ምክንያቱም ሰጥቶናል። እግዚአብሔር ለኛ ኃላፊነት የራሳችን ነፃ ፈቃድ አለ። እግዚአብሔር አንዱ አንዱን እንዲገድለው ፈቃዱ አይደለም። አንዱ አንዱን በመርዝ እንዲደፋው ፈቃዱ አይደለም። አንዱ አንዱን ጨርቁን ቆርጦ እንዲያስጠለቁልበት እግዚአብሔር ፈቃዱ አይደለም። አንዱ ያንዱን ስም እንዲያጠፋ እንዲያጠለጥለው ፈቃዱ አይደለም። እግዚአብሔር ያውቃል። አዎ ያውቃል። ለምን ዝም አለ? ያንተ ነፃ ፈቃድ ነው። ያንተ ነፃ ፈቃድ ነው። አቅርቦላ እጅን ወደ ፈለከው ስደድ ነው። ዓለም የምትመራው በሁለት ፈቃድ ነው። የእግዚአብሔር ነፃ ፈቃድ አለ፣ የሰው ነፃ ፈቃድም አለ። እግዚአብሔር መልካም ነገር ነው የሚፈቅደው፣ ክፉ ነገር አይፈቅድም። ለክፉ ነገር ፈቃድ አይሰጥም። እግዚአብሔር ሳጥናኤል ሰይጣን እንዲሆን አልፈቀደም። በራሱ ፈቃድ ነው ሰይጣን ይሆን። አንድ ሰው መናፍቅ እንዲሆን እግዚአብሔር አይፈቅድም። በራሱ ፈቃድ ነው መናፍቅ እንዲሆነው። ፈልጎ ነው፣ ወዶ ነው። አያውቅም ማለት ግን አይደለም፣ ያውቃል። አይፈቅድም። እግዚአብሔር ፈቃዱ አይደለም። የኛ ነፃ ፈቃድ አለ። መጠንቀቅ አለብን። ወይ ጥርግ አድርገን አላመንን፣ ወይ ጥርግ አድርገን አልካድን። በየዋህነት ቢሆን ይጠብቀናል። እናውቃለን እንላለን። የጥንቃቄ ጉድለት አለብን። በጣም ዝርክርኮች ነን በብዛት። ዝም ብለን ነው እግዚአብሔር ያውቃል ነው ምንለው። ተውባ ከገብርኤል አለ ነው ምንለው። አይደለም፣ እንደሱ አይደለም። የእኛን የቤት ስራ መስራት አለብን። ያጠኑት ጥናት በጣም ስለገረመኝ ነው። ለምንድን ነው ሰው በአደጋ ጊዜ የአደጋ ጊዜ መውጫን ተጠቅሞ የማያመልጠው የሚለውን ጥራት ሲያጠኑ ስለ አደጋ ያለው ግንዛቤ አናሳ ስለሆነ ነው ይላል። ሁለተኛው አደጋው ድንገታዊ ነው፣ ቅጽበታዊ ነው። ሰዎች ስለሆነን እንደነግጣለን። ስለምንደነግጥ የአደጋው ሰለባ እንሆናለን። ቶሎ መረጋጋት አንችልም፣ ስለምንደነግጥ ነው። ትክክል። አሁን እግዚአብሔር ያምጣውና እዚህ መካከል ላይ አንድ ነገር ዱዋ ቢል እኮ የመጀመሪያው ሯጭ እኔ ነኝ። እንደምናገረው ቀላል አይደለም። ወደ ውስጥ ገብቼ ምዕመናን ጥግ ያዙ ልል ይችላል። ውስጥ ከገባው በኋላ ማለት ነው። እንደምናወራው ጀግና አይደለም። ይሄ የሆነ ነገር ሲፈጠር መጀመሪያ የምንሰጠው ሪያክት የምንመልሰው ምላሽ ሰው ስለሆንን እንደነግጣለን። ትክክል ነው። ይሄ ተፈጥሮ ነው። ግን ቶሎ ብሎ ደግሞ መረጋጋት ያስፈልጋል። ሰዎች ስለሆንን ለአደጋው የምንሰጠው ምላሽ ዘግይቶ ነው የሚሆነው። ወዲያው መመለስ አንችልም። ድሬዳዋ ላይ የዛሬ ምናምን ዓመት የጎርፍ አደጋ ተከስቶ በነበረ ሰዓት መላው ዓለም ያለቀሰ ጊዜ ማለት ነው። አንድ መንደር ሙሉ ለሙሉ ያለቀበት አዲስ ከተማ የሚባል መንደር ማታ አይተናቸው መንደሩ ጠዋት ስንነሳ ሙሉ ለሙሉ መንደሩ የለም፣ ሰዎቹም የሉም፣ ቤቱም የለም። በጣም ከባድ አደጋ ነው። ሕፃናት፣ አረጋውያን፣ እናቶች በዚህ ላይ ደግሞ ልክ እንደናንተ በእንግድነት ድሬዳዋ ከተማ ላይ የነበሩ ሆቴል ተከራይተው ያረፉ ማንነታቸው ያልታወቁ ብዙ ሰዎች ሞተዋል። በርካታ ሰዎች አልቀዋል። እኔ በቦታው ነበሩ። ከሌሊቱ 6 ሰዓት 7 ሰዓት አካባቢ ነው ጎርፉ የመጣው። ሌላ ቦታ ዘንቦ ድሬዳዋን አጥለቀለቃት ማለት ነው። ከተማው በሙሉ ጨለማ ነበር። በእንቅርት ላይ ጆሮ ደግፍ እንደሚባለው በኋላ ላይ በተጠና ጥናት ሰው ያለቀው በአብዛኛው ጎርፉ መጥቶ እየተጫጫኸ ሰው ሲወጣ
ከተማው ጨለማ ስለነበረ ይሮጥ የነበረው ጎርፉ ወደሚመጣበት አቅጣጫ ነበር። ሰው ጎርፉን ሄዶ ነው የተቀበለው ማለት ነው። አይ ጨለማ ነው ወዴት እንደሚሄድ ያውቀው እየሮጠ ወደ ጎርፉ ነው ሄዶ ማለት ነው። ምናልባትም ከተነሳበት ቦታ ጀምሮ ወደ ኋላ ቢሮጥ ኖሮ ላይደርስበት ሁሉ ይችል ነበር። የእግዚአብሔር ፈቃዱ እንዳለ ሆኖ ማለት ነው። ወደ ጎርፉ ብዙዎቻችን እንደዚህ ነን። ከድጡ ምንድነው ይባላል ወደ ማጡ በውር ድንብር እንሸሻለን ስንል መከራ ውስጥ ነው። አንዳንድ ሰዎች እኮ አሉ ቤት ውስጥ ይበሳጩና አረቄ ቤት ይሄዳሉ። በጣም የሚገርም ቤት ውስጥ ተበሳጭቷል። ከዛ ያለው ግን አረቄ ቤት ነው። ምንድነው ስትለው በቃ ንዴቴን ለማስታገስ ነው። ሌላ ነገር ውስጥ ነው ያለው። መምህራችን እጅግ በጣም እናመሰግናለን። በጣም ደስ የሚል ትምህርትን ያስተማሩን፣ ቃለ ሕይወትን ያሰማልን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን ሶሻል ሚዲያ ላይ እጅግ በጣም መነጋገሪያ ከሆነው ርዕሰ ጉዳይ መካከል አቡነ ማትያስ ከዚህ በኋላ በቃይ ብለዋል፣ ሌላ ሰው ሊተኩ ነው የሚሉ ነገሮችን ስንሰማ ነበር። በዚህም ርዕሰ ጉዳይ ሁላችንም ኦርቶዶክሳውያን ደንግጠን ነበር። አቡነ ማትያስ ምን ነካቸው፣ ምን ሆኑ የሚል ጥያቄዎችን ስናነሳ ነበር። ግን ደግሞ በዚህ ርዕሰ ጉዳይ የተፈጠረው ነገር ምንድነው? ይህንን ነገር በዚህ መልኩ ሲያሰራጩ የነበሩት እነማን ናቸው የሚለው ነገር ሁሉ እንግዲህ ይፋ ሆኗል። አባታችን አቡነ ማትያስም ለዚህ ጉዳይ መልስ ሰጥተዋልና የሆነው ነገር ምንድነው? እስኪ አንድ ቪዲዮ ላስመልክታችሁ። ሰሞኑ የሆነች ልትለካ የተፈለገች ሙቀት አለች ነው ምላችሁ። ቀድሞ ከሁለት ብፁዓን አበው ሊቃነ ጳጳሳት ጋር በተገናኘ ከእውነት የራቀና ሐሰተኛ መረጃ ሲሰራጭ ቆየ። ውሸት መሆኑን አረጋገጠን። ይሄው አሁን ደግሞ ተከተለና ቅዱስነታቸው የጤና እክል ገጥሟቸዋል፣ አገልግሎታቸውን ለመፈጸም እየቻሉ አይደለም፣ አቅም አጥሯቸዋልና እንደራሴ ሊሾም ነው ተባለ። ይሄው ከጠቅላይ ቤተ ክህነት እንደሰማነው ደግሞ ይህ ዜና ሐሰት መሆኑን ሰማን። በጣም የሚገርማችሁ ነገር እንደዚህ አይነት መረጃዎች የሚሰራጩት በበሬ ወለደ ዝም ብለው እንዳይመስሏችሁ፣ በደንብ ታቅዶበትና ተሰርቶበት ነው። ምክንያቱም እንዲያ ቢሆን እንዴት ነው ምእመኑ ምላሽ የሚሰጠው የሚለውን ለመለካትና ለማወቅ። ስለዚህ ዋካችሁ ሁላችንም የመረጃ ምንጮቻችንን እንለይ። ነገሮች ዝም ብለው ሲወሩ ተቀብለን አናራግባቸው። እንዴት፣ ወዴት፣ በምን መንገድ የሚለውን እናጣራ። እንደዚህ ያሉ ነገሮች ለተንኮለኞች ይመቻልና ራሳችንን ከሐሰተኛ መረጃዎች እንከላከል። ሌላው ደግሞ የጥቅምት ሲኖዶስ ደረሰች አይደል? ሸተታችሁ? እንደዛ ነው። እንግዲህ ወንድማችን እንደሰማችሁት ነው የጥቅምት እንግዲህ ሲኖዶስ ምልዓተ ጉባኤ በመምጣቱን አስመልክቶ በጣም ብዙ ነገሮችን እየሰማን እንገኛለን። አሁን በዚህ በሁለት ሳምንት እንኳን የሰማነው ነገር እጅግ በጣም መነጋገሪያ ነበር። አቡነ አብርሃም ወደ አሜሪካ ሊሄዱ ነው፣ በጣም ብዙ ዶላሮችን አሸሽተዋል ብለው ነበር። አቡነ አብርሃም ደግሞ ወጥተው እኔ ከዚህ በኋላ እንኳን ወደ አሜሪካ ወደ ገዳም ነው ሊገባ የምችለው እንጂ እንዲህ አይነት ሐሳብ የለኝም፣ እንዲህ አይነት ነገሮች የውሸት መረጃዎች ናቸው ብለዋል። ከዛ በኋላ ደግሞ ቀጥለው አቡነ ኤርሚያስ ታግተዋል፣ ታፍነዋል የሚሉ መረጃዎች ደግሞ ወጡ። እነዛም ደግሞ ሐሰት እንደሆኑ አወቅን። አሁን ደግሞ ብለው አቡነ ማትያስ በቃይ ብለዋል። በቃይ ብለው ደግሞ በእርሳቸው እንዲተካ ያደረጉት የተኩት ሰው ዘሩ ከዚህ ነው እንደዚህ ነው እያሉ በጣም ያልሆነ ነገርን ሲያዛምቱ እያየናቸው እንገኛለን። ወንድማችንም ቴዶ ዘሩፋኤል እንደሰማችሁት ይህ ነገር የሚሆንበት ምክንያት ምንድነው? እንዲህ አይነት ነገሮች ቢፈጠሩ የኦርቶዶክሳውያን ስለንቦና ምን ይመስላል? አቡነ ኤርሚያስ ቢታገቱ ኦርቶዶክሳውያን ምን አይነት ጩኸትን ያሰማሉ? አቡነ ማትያስ ላይ እንዲህ አይነት ነገር ቢፈጠር ኦርቶዶክሳውያን ስለንቦናቸው ምንድነው ብለው የኛን ሙቀት ለመለካት የተደረጉ ነገሮች ናቸው እንጂ አቡነ ማትያስም በሙሉ ጤንነት እንደሚገኙና ይህንን ነገርም እንዳላሉ ትናንትና በመግለጫው እየሰማን ነበር ማለት ነው። ሁላችንም ኦርቶዶክሳውያን የምንሰማቸውን መረጃዎች ሁሉም እውነት ናቸው ብለን መቀበል የለብንም። እንዲህ አይነት መረጃዎች የሚወጡት አብሶ ደግሞ ቤተክርስቲያን የሚያናጋ ነገሮችን ስናይ በጣም የኛ የኦርቶዶክሳውያንን ሙቀት ለመለካት የሚደረጉ ነገሮች እንደሆኑ ልናውቀው ይገባናል ማለት ነው። የአባታችን የብፁዕ አቡነ ማትያስ በረከታቸው በሁላችን በኦርቶዶክሳውያን ላይ ይደርብን። እውነቱ ይህ ነው ለማለት ነው። በቪዲዮ ላይ ያላችሁን አስተያየት ኮሜንት አድርጉ። እንቀጥላለን። ድንግል ማርያምን የሚወድ ሰው በየወጣ ማርያምን እያሉ በማል አይደለም። ይሄ ክልክል ፈጽማችሁ አትማሉ ተብሎ አንደበታችንን ነፃነት ሰጠን ልቅ አድርገ ነው። አሁን በቃ ታቦት ዝም ብሎ ሲጠራ ነው የሚለው በየታክሲ ጠራው ታቦት መድኃኔዓለም በስማው ሰው ድፍረቱ መድኃኔዓለም አትበሉ ወጣቶች። እንዴ የመጨረሻ እኮ ነውር እኮ በወንጌል በአራት ነጥብ የተከለከለ ድንግል ማርያምን አይባልም። ምንም ማንንም አይባልም። እንኳን በቅዱሳኑ እንኳን በራሱ በሰማይም በምድርም በራሳችሁ ማትማሉ ተብሎ እውነቱን እውነት ሐሰቱን እስኪ ሞክሩት። እንደው ሂዱና ተለማመዱት። በተለይ ልጆች ወጣቶች ላይ ይበዛልና በትንሽ በትልቁ እስኪ አንደኛ ማርያምን በል ማርያምን በል ብላችሁ አታስገድዱ። ሁለተኛ እናንተም አትበሉ። በቃ እውነት ካመነ ይመን ካላመነ ይተው። ብቻ አለመዋሸት
ስለዚህ ድንግል ማርያምን የሚወድ ሰው ቅድም እንዳልኳችሁ በጸሎት አማላጅነቷን መጠየቅ፣ በግብር እሷን መከተል፣ ሩሩህ መሆን፣ ንጽሕት ናትና ንጽሕናን ገንዘብ ማድረግ፣ ቅድስት ናትና ቅድስናን ገንዘብ ማድረግ። ወአንጽኔ አዋልድሃ ኩና ምግባረ ሰናይ አይደል ያለው ቅዱስ ጴጥሮስ ስለ ሳራ ተናግሮ እናንተም ልጆቿ በበጎ ስራ እንደርሷ ሁኑ። እናታችን ናት። ልጆቿ ከሆን የእናታችን ግብር መስራት ነው። ፍጹም እምነት መያዝ ይሁንልኝ። እንዴ አንዳንዴ አሁን እኛ በጣም ማንጠብቀው ነገር ስንነገር እኔ አላምንም እንላለን። የሚሆን ቀላል ነገር እኮ ነው። ሰማይና ምድር የማይወስኑትን አምላክ ተጸንሻለች ሲሏ ይሁንልኝ አለች። ሁላችንም ኦርቶዶክሳውያን ከምንቸገርበት ነገር መካከል የቅዱሳንን ስም እየጠራን እንምላለን። አብሶ ደግሞ የእመቤታችን ቅድስት ድንግል ማርያምን ስም ሁላችንም ኦርቶዶክሳውያን በሚባል ደረጃ ማርያምን እያልን እንምላለንና ይህን ነገር የምናደርግበት ምክንያት እመቤታችን ቅድስት ድንግል ማርያምን ስለምን ወዳት ነው። ግን ደግሞ መማላችን ልክ አይደለም። እውነቱን እውነት ሐሰቱን ደግሞ ሐሰት ማለት እንዳለብን መምህራችን አስተምረውናል። ይህንን ነገር እስኪ ሁላችሁም ኦርቶዶክሳውያን ለማድረግ እንሞክር፣ እኔንም ጨምሮ። መምህራችን እጅግ በጣም እናመሰግናለን። ቃለ ሕይወትን ያሰማለን። ገጥላን ቢሏችን እስኪ እዚህ የተሰቀለ የጠቅላይ ሚኒስትሩን ባነር እስኪ ቅደደው፣ ሂድ ፍሬው ቅደደው እስኪ። ወንድ ነህ ትቀምሳታለህ። ምን አይነት ትውልድ እንደተነሳ! ትዕቢተኛ ትውልድ፣ እቦይ ትውልድ፣ የእግዚአብሔርን ቃል የማያውቅ ትውልድ፣ የረከሰ ትውልድ። ይቅርታ አድርጉልኝ፣ ጸጋ እግዚአብሔር የተለየው ከመንፈስ እግዚአብሔር የራቀ ወንበዴ። ይቅርታ ለቋንቋዬ፣ መሳደቢያ አይደለም፣ እውነት ነው። እንተዋወቃለን። መላእክትን ሲሳደቡ ማያፍሩ፣ ድንግል ማርያም ላይ አፍ ሲከፍቱ ማያፍሩ፣ መሰዊያውን ስጋውና ደሙን የምናከብርበትን ሲሳደቡ ማያፍሩ፣ እግዚአብሔርን ሲሳደቡ በቅዱሳን ላይ አፍ ሲከፍቱ ማያፍሩ፣ የዲያብሎስ አፍ ያላቸው። እኔ የሚያሳዝነኝ የአይሁድ ፊት ብቻ አይደለም፣ የዚህ ዘመን የመናፍቃን አፍና ፊት እንዴት ይበላት የሆነችን ቅድስት ድንግል ማርያም። ምራቃቸው አይገርምም? እስኪ ያንተ እናት ፎቶ ላይ እስኪ ምራቅ ልጥፋ ዝም ትለኛለህ? ኧረ ነው። ምናልባት ታመው ሊሆን እንደሚችል ግን እጠረጥራለሁ። መቼም ጤነኛ እንደዚህ ያደርግ። መምህራችን እጅግ በጣም እናመሰግናለን። በዚህ በስዕል ጉዳይ በጣም ብዙ ነገር ተብሏል። አሁን ላይ መናፍቃኑ በእመቤታችን ላይ መነሳታቸው ምን አድርጋቸው ነው የሚያስብል ነገርን ነው እያየን የምንገኘው። የእመቤታችን የቅድስት ድንግል ማርያም ስም ሲጠራ አይወዱም። ስዕሏን ሳይው ደግሞ ደማቸው ይፈላል። ከዛ በኋላ ደግሞ የእርሷን ስዕል ሲቀዱ ባልሆነ ነገር የቅዱሳንን ስም ደግሞ እያነሱ ሲያብጠለጥሉ ነው እያየናቸው የምንገኘውና ቅድም አይታችኋላ። በመጀመሪያው ቪዲዮአችን አንድ ልጅ ፌስቡክ ላይ የመብርሃንን ስዕል የዘቀዘቀ ኤክስ በማድረጉ የቅድስት ክርስቶስን ሰምራ ስዕልም ደግሞ ከፊቷ ላይ የውሻ ስዕል አምጥቶ እየገጠመ ባልሆነ መንገድ በመግለጹ በዚህ መልኩ ቅጣትን አግኝቷልና አሁንም ቢሆን በዚህ በሀገራችን ሰው ሁሉ ተከባብሮ እንዲኖር እንዲህ አይነት ሰዎች ለሕግ ለፍርድ እንዲቀርቡ ስንል የኦርቶዶክሳውያን በዚሁ መልእክታችን እናስተላልፋለን እንጂ የዚህን ያህል ሌላም የምንለው ነገር የለንም። አሁን ላይ ግን በእመቤታችንና በቅዱሳን ላይ የተደረገ ያለው ነገር በጣም የሚያሳዝን ደረጃ ላይ ደርሷል። ለመምህራችን እጅግ በጣም እናመሰግናለን። ቃለ ሕይወትን ያሰማልን። እንቀጥላለን። አንተ ና አፍንጫህን ብዬ ሳልጥልህ ና ሲጋራ ጭስ። እስቲ ሰይጣን እንደዚህ ያለው ሰው አለ? አንተ ጆሮን ሳልልህ ና ስከር ያላችሁ አለ? ሰይጣን ተገልጦ አንተ በሰይፍ ሳልልህ ና ዘሙት ያለው ሰው አለ? የለም። ወደን መርጠን ነው። ሰይጣን ነው እንጂ እንደሚያደርገኝ ሰይጣን አይደለም። ራሳችንን ምርጫችን ነው። ሰይጣን አቅራቢ ነው፣ እኛ መራጮች ነን። እግዚአብሔር ደግሞ እንድንመርጥ ያደረገን ክብር ሰጥቶን ነው። እስቲ መርጣችሁ ኑሩ። ሰምታችኋል አይደለም? እንዲሁ ዝም ብሎ እግዚአብሔር ዝም ብሎ እንደ ራሳችን ኮምፒውተር እና ስልክ ዝም ብሎ በፓስወርድ የሚዘጋን የሚቆልፈን ሳይሆን ራስህን መዝጋት መክፈት የምትችል ልዩ ፍጡር አድርጌሃለሁ። የምትወስንበት ችሎታ ዕውቀት ሰጥቼ ህሊና ሰጥቼ የሚከስ እዚህ ውስጥ ደግሞ የሚያስታውስ ይሄ ነገር ክፉ ነው እምቢል ሰጥቻለሁ። ምረጥ ነው። ታዲያ እንድንመርጥ አድርጎ ስለፈጠረን መልኩን ስለሰጠን ልናከብረው አይገባም እንዴ? እንዲሁ ዝም ብሎ እንደ በሬ ፕሮግራም ስላላደረገን በሬ በቃ እንዲሁ ነው ኑሩ ብሎታ ይኖራል። ምርጫ የለውም። የሚበላውም ምርጫ የለውም። ያው የተወሰነለትን እንዲሁ ሰሞኑ ቲማቲም ልብላ ይላል በሬ ይላል። እስኪ ንገሪ። ኧረ እንዲሁ ሻዩ ላይ ቅርንፉድ ጨምሩበት ይላል በሬ አለ። ምርጫ አለው። እኛ እኮ መምረጥ ስለቻልን እኮ ነው። ይሄ ደስ አይላችሁ? የምለብሰውን ይሄኛው ነው፣ ይሄ እንዲህ አይነት ሸሚዝ ደስ አይለኝም እምትል እኮ መራጭ አድርጎ ስለፈጠረ ንጉስ አድርጎ ነው እኮ የፈጠረን። በራስ እንድትወስን እንድንወስን አድርጎ አንግሶ ነው የፈጠረን። ሰብሰን ዘንጉስ ወቱ እያይመረ ሰው ንጉስ ነበር አላወቀም ነው።
ማንም ሳይወስንበት የሰው ልጅ ህይወቱን እንዲወስን እግዚአብሔር ስልጣን ሰጥቶታል። የመለኮት ተሳታፊ ነው። ሱታፊ አምላክ አለው። እግዚአብሔርን ይመስላል። እግዚአብሔር ሳያስገድደው በከመ ፈቀደ ይገብር ወበከመ ሀሌ ይፈጽም አልቦ ዘይብሎ ምን ተገበርከ ዘንታ ይሰምከ ዘንታ ሰነይከ። እግዚአብሔር እንደወደደ እንዲወስን ሰው እንደወደደ እንዲወስን ፈጥሮታል። ጾመ ጽጌን መጾም ግዴታ ነው የሚል ነገር እስካሁን አላገኘንም። ነገር ግን አንድ ጾም የፈቃድ ጾም ነው ማለት አትጾሙት ማለት አይደለም። የፈቃድ ነው ማለት ባለመጾምህ ኃጢአቱን አይመዘገብብህም፣ ዕዳ በደል አይሆንብህም ነው። ነገር ግን ባለመጾምህ የምታጣው ነገር አለ። ባለመጾማችን ምክንያት የሚጎልብን ነገር አለ። እኔ በነገራችሁ ላይ በወርሃ ጽጌ ከመስከረም 26 እስከ ህዳር 5 እና 6 ባለው ጊዜ ድረስ እሺ መጾም ላይቻል ይችል ይሆናል። እሺ መጾም ደካማ ሆነን አቅማችን ላይችል ይችል ይሆናል። ነገር ግን የእመቤታችን ስደት አለማሰብ እንዴት ይቻላል? የእግዝእትነ ማርያምን መከራ አለመሳተፍ እንዴት ይቻላል? እንዴት ይቻላል? እንዲሁ በአንዲት ነገር እንኳን መርጦ እና እኔ በእውነት እንደ መነሻ አድርጌ እንደ ምክር እንደ ወንድማዊ ምክር የምመክረው ለሁላችን የሚሆነው ነገር ምንድነው? በእነዚህ 40 ቀናት ውስጥ መጾም እንኳን ባይቻለን በሆነ ምክንያት የእመቤታችንን ሐዘን መሳተፍ አለብን። የልጇን መከራ መሳተፍ አለብን። በሆነ ምክንያት በምጽዋት ሊሆን ይችላል። ምክንያቱም እመቤታችን ርቧት ነበረ። የምትበላው አታ ብዙ ተሰቃይታለች። ልጇ የሚበላው አቶ ብዙ ተሰቃይቷል። ብዙ ከእምነት ውስጥ የሌሉ ሰዎች ላይገባቸው ይችላል። እግዚአብሔር ከሆነ እንዴት ራበው ይላሉ። እሱ ላመነ ሰው ነው የሚገባው። እመቤታችን ድንግል ማርያም የሰማይ የምድር ንጉሥ እናቱና እንዴት እንደራባት ከሁሉ በላይ ደግሞ ልጇ እግዚአብሔር ሆኖ ሳለ እንዴት እንደራበው ለመረዳት ክርስትና መረዳት ያስፈልጋል። አምላክ ለምን ሰው እንደሆነ መረዳት ያስፈልጋል። እና ዛሬ ነዳያን ሲረባቸው በነገራችሁ ላይ እውነት ልንገራችሁ ቅዱስ ባስልዮስ የተናገረው ነገር አለ። ደጋግሜ እላለሁኝ ይህን ነገር። እኛ ጠግበን የምንደፋው እህል በሰማይ ግፉ ነው ይቆየናል። እኛ ቤታችን የማንቀይረው ከቤት ተቀምጦ ያለውን የልብስ ብዛት ተመልከቱት። ያ ሁሉ ልብስ በድሃ ጀርባ ላይ መኖር የነበረበት ልብስ ነው። አስባችሁታል? አንድን ድሃ ተራቁቶ እያዩ ማልበስም አቅሙ እያለው ትርፍ ልብስም እያለው የማያለብስ ሰው በስደቷ ጊዜ እመቤታችንና ጌታን በመስቀል ራቁቱን ሆኖ እንደዘበቱበት እንደ አይሁድ ነው የሚቆጠረው። ይህንን ማስተዋል ያስፈልጋል። ራቁቱን ሰው እያየ የሚያለብስበት አቅም እያለው ትርፍ ልብስ ብዙ ልብስ ቤቱ እያለው አውጥቶ ያን ሰው የማያለብስ ገዝቶ የማያለብስ አቅሙ እያለው ጌታን ራቁቱን ሆኖ ከዘበቱበት ከአይሁድ አይለይም። እመቤታችን በስደቷ ጊዜ በመከራዋ ከዘበቱባት ክፉ ሰዎች አይለይም እና በእነዚህ 40 ቀናት የተራቡትን በማጉረስ እመቤታችንን ነው የምናጎርሳት። የታረዙትን በማልበስ ያዘኑትን በማረጋጋት የእመቤታችንን መከራ መሳተፍ አለብን። ሐዘኗን መሳተፍ እንደው በመጠን በትንሽ እንደው በስግደትም ስንሰግድ ትንሽ ድካም ሲሰማን እመቤታችን አቀበቱን የወጣችው ቁልቁለቱን የወረደችው ያ ሁሉ ይታሰበናል እና የጾመ ጽጌ መነሻው ይህንን ማሰብ ነው። ታዲያ እመቤታችን ስደት የወጣችው ግንቦት 24 ነው። ለመምህራኖቻችን እግዚአብሔር አገልግሎት ዘመናቸውን ያርዝምልን። መምህራችን ዲያቆን ዮርዳኖስ አበበ እንደሰማችሁት እንግዲህ የጽጌ ጾም ሁላችንም ኦርቶዶክሳውያን የፈቃድ ጾም እንደሆነ ይታወቃል። ይህንን ማስመልክቶ አብዛኛው ኦርቶዶክሳውያን እንደማይጾም ይታወቃል። ግን ደግሞ ከእመቤታችን ከስደቷ በረከት እንድናገኝ የእመቤታችን ስደቷን፣ ረሃቧን፣ ጽሟን አስበን ቢያንስ በረከቱ እንዲደርሰን በምጽዋት በሌሎችም በጎ በሆኑ ተግባራት እነዚህን የጾም ጊዜያቶችን እንድናሳልፍ መምህራችን እጅግ በጣም ደስ የሚል መልእክትን ያስተላለፉልን። ሁላችሁም ኦርቶዶክሳውያን የማጾሙም የምትጾሙም ይህንን ነገር እንድታደርጉ ስል እኔም በዚሁ መልእክቴን አስተላልፋለሁ። ለመምህራኖቻችን እግዚአብሔር አገልግሎት ዘመናቸውን ያርዝምልን። የዛሬ ቪዲዮዎቻችን እነዚህን ይመስሉ ነበር። ወቅታዊና አስተማሪ እንደነበሩ አልጠራጠርም። በንግግሬ ግን ያጠፋሁት ነገር ካለኝ ሁሌም ቢሆን ለማስተካከል ዝግጁ ነኝ። ኮሜንት አድርጉኝ። ዛሬም ሽልማት ያለው ጥያቄ አለን። ትንሽ ብትሆንም የ200 ብር ካርድ ጥያቄያችን ታሸልማለች። ጥያቄያችን አይተን እንመለስ። የዛሬው ጥያቄያችን ለእመቤታችን ለቅድስት ድንግል ማርያም የምንሰግደው ስግደት የምን ስግደት ነው? ሀ የአምልኮ ስግደት፣ ለ የጸጋ ስግደት፣ ሐመርኋ የአክብሮት ስግደት፣ መ ሁሉም
የዛሬ ጥያቄ እጅግ በጣም ቀላል ነው። ሁላችንም ኦርቶዶክሳውያን ግዴታ ማወቅ ያለብን ነገር ነው። እስኪ ሁላችሁም ኮሜንት አድርጉት። የመለሱ ሰዎችን እንግዲህ ሰብስበን በሚቀጥለው ተሸላሚውን የምናሳውቃችሁ ይሆናል። ይህንን ቪዲዮ ሲጀምሩ ላይክ ያላደረጋችሁ ሁላችሁም ቪዲዮውን ላይክ አድርጉት። ቢያንስ ዛሬ 5000 ላይክ ሊኖረው ይገባል። ለቻናላችንም አዲስ የሆናችሁ ሰዎች እኔ ተመስገን ነኝ። ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። እናንተም ቢቀርቡ የምትሏቸውን ቪዲዮዎች ከታች በምትመለከቷቸው የቴሌግራም እና የቲክቶክ አካውንቶቻችን ላኩልን። አይተን ለእናንተ የሚገቡትን መርጠን ወደ እናንተ የምናቀርብ ይሆናል። በሌሎች አስተማሪና ወቅታዊ ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ያቆየን። ለዚህ ያደረስከኝ ጌታዬ ማነኝ? ይሞላል አይቀርም ባንተ ሸለቆዬ ጠብቃለሁና ቀንህን ጌታዬ። ሐዘን ጽልመት ክፉ ዘመን ቢገጥመኝም እንኳን ያልፋል ሁሉም ታሪክ ሆኖ በፊት ሲለካ ማን አፈረ ማን ጎደለ አንተን የጠበቀ ጸና ልቤ በእግዚአብሔር ይህን እያወቀ አቷል ጎሎበታል